የሚመካ በእግዚአብሔር ይመካ ተብሎ ተጽፏል ብሎ ጳውሎስ ከኤርምያስ መጽሐፍ የተጻፈውን ኮት አድርጎ እዚህ አንደኛ ቆሮንቶስ ምዕራፍ 1 ከቁጥር 30 ላይ ጀምረን ስናነብ ይላልና ምን ይላል? ነገር ግን የሚመካ በእግዚአብሔር ይመካ ተብሎ እንደተጻፈ ይሆን ዘንድ ይላል። እንደዛ ይሆን ዘንድ ይላል። እያንዳንዱ ትርጉም ወይም እያንዳንዱ ጥቅስ በብሉይ ኪዳን ላይ የተጻፈው የየራሱ የሆነ ምንንግ ያለው ማለት ነው። አዲስ ኪዳን ላይ ጳውሎስም ኢየሱስ ክርስቶስም ሌሎቹም ሐዋርያቶች ከብሉይ ኪዳን መጻሕፍት ያጣቅሱ ነበረ ማለት ነው የሚያስተምሩትና ብሉይ ኪዳን ላይ የተጻፈው ነገር አዲስ ኪዳን ላይ ለምሳሌ ሐዋርያት 2 ላይ የተፈጸመው ትንቢት ኢዮኤል 2 ላይ የተጻፈ ነገር የተጻፈ ቃል ነው ማለት ነው። ስጋ በለበሰ ሁሉ ላይ ከመንፈሴ አፈሳለሁ በመጨረሻ ቀን የሚለው ቃል ሐዋርያት 2 ላይ እንደተፈጸመ የሚመካ ሁሉ በእግዚአብሔር ይመካ ተብሎ እንደተጻፈ እንደዛ ይሆን ዘንድ ይላል። ለምንድን ነው በእግዚአብሔር የምንመካው ከተባለ ሰው ልጅ ወይም በአዳም ውድቀት ምክንያት ሰው ራሱን ማዳን ስላልቻለ እግዚአብሔር አንድያ ልጁን ወደዚህ ዓለም ልኳል ማለት ነው። ስለዚህ በሱ በኩል ከእግዚአብሔር ጋር ሰላም አግኝተናል። በእርሱ በክርስቶስ በኩል ከእግዚአብሔር ጋር እርቅ አግኝተናል ማለት ነው። ስለዚህ ምን ይላል ቀጥሎ የሚለው ነገር ነው ዋና ነገር የተጻፈው ይሆን ዘንድ በእግዚአብሔር ዘንድ ወይም ከእግዚአብሔር ዘንድ ጥበብና ጽድቅ ቅድስናም ቤዛነትም በተደረገልን በኢየሱስ ክርስቶስ ሆናችሁ ከእርሱ ነውና ይላል። አሁን በአዲስ መደበኛ ትርጉም ካነበብን ወይም ካየን ኢየሱስ ክርስቶስ በእግዚአብሔር ዘንድ ጽድቃችን፣ ቅድስናችን፣ ቤዛችን እና ጥበባችን ሆነዋልና ይላል። ስለዚህ አሁን አራት ነገር ሆኖልናል ማለት ነው። ሌላም ብዙ ነገር ሆኖልናል። ክርስቶስ እሱ አንድ ሆኖ ብዙ ሆኖልናል ማለት ነው። ስለዚህ ጽድቅ፣ ቅድስና፣ ቤዛነትና ጥበባችን ኢየሱስ ሆነዋል ማለት ነው። ስለዚህ ማንም ሰው ለመጽደቅ ስራ እንዳይሰራ በእግዚአብሔር ብቻ እንዲመካ ማለት ነው። ምክንያቱም እግዚአብሔር አምኖ አብርሃም እግዚአብሔርን አምኖ እምነቱም ጽድቅ ሆኖ ተቆጠረለትና እንደ አብርሃም የሚያምኑት ሁሉ ይጸድቁ ዘንድ ይላል። እምነታቸው ጽድቅ ሆኖ ይቆጠርላቸዋል ይላል። ስለዚህ ማንም በራሱ ስራና በራሱ ጥረት መዳን ስለማይችል የሚመካ በእግዚአብሔር ይመካ የተባለው ለዛ ነው ማለት ነው። ጳውሎስ ማለት ኢየሱስ ዮሐንስ ወንጌል ምዕራፍ 15 ላይ ያለው ያለኔ ምንም ልታደርጉ አትችሉምና ቅርንጫፍ ብቻውን ፍሬ ሊያፈራ አይችልም ብሎ እንዳለ እኛም ያለ ክርስቶስ ምንም መመካትም ያለ ክርስቶስ ምንም ማፍራትም መኖርም አንችልም ማለት ነው። ውድቀታችን አንዳንድ ሰዎች እንደሚሉት ፓርሻሊ ዲፕራቪቲም የሚሉ አሉ፣ ቶታሊ ዲፕራቪቲም የሚሉ አሉ። ወይም አጠቃላይ ውድቀትና ግማሽ ውድቀት ወይም ብልሽት ብሎ የሰውን ልጅ ውድቀት እንደዛ የሚተረጉሙ አሉ። እና እኛ ግን የሰው ልጅ ዛሬ ማየት ያለብን ነገር ምንድነው? የሰው ልጅ ውድቀት ፓርሻልም ይሁን ቶታልም ይሁን ብቻ ከእግዚአብሔር ጋር የተጣላን ሰዎች ነን። ከእግዚአብሔር ቁጣ በታች የነበርን ሙታን የነበርን ሰዎች ነን። የነ አርሜንና የነ ካልቬን ታውት ይቆይልንና ኢየሱስ ክርስቶስ ሰው ሁሉ በእግዚአብሔር እንዲመካ እሱ በእግዚአብሔር ዘንድ ጽድቅንና ቅድስናን ቤዛነትንና ጥበብን ሆኖልናል ማለት ነው። ጥበባችን ሆኖልናል። ስለዚህ የሚመካ በእግዚአብሔር ይመካ የተባለው እኮ ነገ እኔ ለብዙ ነገር መጠቀም እንችላለን ማለት ነው ይህንን ጥቅስና። ስለዚህ በእግዚአብሔር ዘንድ ጽድቃችን ሆኗል ማለት ነው። ክርስቶስ ጽድቃችን መጽደቅ ያገኘነው በእርሱ በኩል ነው ማለት ነው። ቤዛነት ያገኘነው ተበጅተን በደሙ የተበጀን ከእግዚአብሔር ጋር ያስታረቀን ከአብ ጋር ያስታረቀን አንድያ ልጁ ነው ማለት ነው። እርሱ በእግዚአብሔር ዘንድ ጽድቃችን፣ ቅድስናችን፣ ቤዛችንና ጥበባችን ሆነዋል ይላል። ከዚህ ውጭ ምን እንፈልጋለን ማለት ነው? የሰውን ልጅ ተስፋ የሚያደርግ እርጉም ነው የተረገመ ይሁን ይላል ኤርምያስ ውስጥ የተጻፈው ማለት ነው። ስለዚህ የሚመካ ሁሉ በእግዚአብሔር ይመካ የተባለው ይሆን ዘንድ ይላል። ብሉይ ኪዳን ላይ የተባለው ይሆን ዘንድ እንዴት ነው አሁን እኛ በእግዚአብሔር የምንታምነው በእግዚአብሔር የምንመካው ከተባለ ከእግዚአብሔር ጋር በክርስቶስ እንደታረቅን ቤዛነት በእርሱ በኩል እንዳገኝን የዘላለም ሕይወት በእርሱ በኩል ብቻ እንደምገኝ
ወልድ ያለው ሕይወት አለው ተብሎ እንደተጻፈ በልጁ የሚያምን ከእግዚአብሔር ፍርድ ያመልጣል ተብሎ ተጽፏል። ስለዚህ ኢየሱስ ክርስቶስን ባመንን ቀን ጸድቀናል የምንለው ለዚህ ነው ማለት ነው። አንዳንድ ሰዎች መጽደቃችንን ያስረግጠን ስንናገር አይገባቸውም ማለት ነው። ምክንያቱም በራሳቸውም ጥረት ለመጽደቅ ስለሚሞክሩ ማለት ነው። እንደ እስራኤል ሰዎች ማለት ነው። እስራኤልን ምን ይላል ጳውሎስ? በልቤ ውስጥ ብዙ ጭንቅና ብዙ ሐዘን አለብኝ ይላል። በስጋ ዘመዶች ስለሆኑቱ ስለ እስራኤል ይላል። እነሱ ሁሉ እንዲድኑ ነው ይላል ልመናዬ። ምክንያቱም ለእግዚአብሔር ይቀናሉ፣ ሕግ የተሰጠው ለእነርሱ ነውና ብሎ ይላል ሮሜ 9 ላይ። ሕግ የተሰጠው ለእነማን ነው ይላል? ለእነርሱ ነውና። የቤተ መቅደስ ስርዓት ለእነርሱ ነው። አባቶች የእነርሱ ናቸው። ክርስቶስ ራሱ በስጋ የመጣው ከእነርሱ ነው ይላል። ከይሁዳ ነገድ ሁሉ ነገር የሆነው ከእስራኤል ነው ማለት ነው። ሁሉ ነገር ከእነርሱ ቢሆንም እነርሱ ግን የራሳቸውን ጽድቅ እየፈለጉ ከጸጋ ወደቁ ይላል። ማንም አሁን በሕግና በነቢያት የተመሰከረለት የእግዚአብሔር ጽድቅ ተገልጧልን፣ እሱም በስራስ ያይደለ በእምነት የሆነ ጽድቅ ነው ይላል። በእምነት የሆነ ጽድቅ ማለት በእግዚአብሔር በመታመን የሚገኝ ጽድቅ ማለት ነው። ማንኛውም ሰው መዳን ከፈለገ እንደ እስራኤል መፍጨረጨር የለበትም፣ መሯሯጥ የለበትም፣ የትኛውም መልካም ስራ መስራት የለበትም። ያ ነገር በኋላ የሚደርስ ነገር ነው ማለት ነው። መዳናችን ካወቅን በኋላ መጽደቃችን፣ ጽድቃችን፣ ቅድስናችን፣ ቤዛነት የተቤዥን ሰዎች መሆናችን ካወቅን በኋላ የሚደርስ ነገር ነው ማለት ነው እሱ። ስለዚህ ማንም የሚመካ በእግዚአብሔር ይመካ የተባለው በነገረ ድነት ላይ የሚሰራ ቃል ነው ማለት ነው። ምክንያቱም ማንም ሰው በዚህ ምድር ላይ ራሱን መፍጠር የማይችል ኤግዚስት ማድረግ አልቻለም። ማንም ፎርካስት ወይም ወደፊት የሚኖረውን ኑሮን ሰው ሊያቅድ ይችላል፣ ላይኖር ይችላል። ግን ምክንያቱም ሁሉ ነገር በእግዚአብሔር እጅ ስለሆነ የሰው ነገር ማንም የሚመካ በእግዚአብሔር ይመካ ተብሎ እንደተጻፈ ያ ነገር ይሆን ዘንድ ይላል። ምን የሆነ ኢየሱስ ክርስቶስ በእግዚአብሔር ዘንድ ጽድቃችን፣ ቅድስናችን፣ ቤዛችን ሆነ ይላል። ስለዚህ በጣም ደስ የሚል ቃል ነው። ጸድቀናል፣ ድነናል፣ ተቀድሰናል የምንለው ከዚህ ወስደን ነው ማለት ነው። ከዚህ በፊት ሰምታችሁ ማታውቁ ሰዎች ምክንያቱም እግዚአብሔር ኢየሱስ ክርስቶስ በእግዚአብሔር ፊት ንጹህና እንከን የለሽ ሆኖ የመቆም ብቃት ያለው ብቸኛ እሱ ነው ማለት ነው። ምክንያቱም ከሰማይ ተልኮ የመጣ ከስጋና ከደም የተካፈለ ፍጹም ሰው የሆነ ፍጹም አምላክ የሆነ ከኃጢአት ውጪ በነገር ሁሉ የተፈተነ በእግዚአብሔር ቀኝ የተቀመጠ ስለኛ ይታይልን ዘንድ በእጅ ወዳልተሰራች መቅደስ ገባ ይላል። እዛ ሆኖ ስለ እኛ የሚማልድ ማለት ነው። ሁል ጊዜ የሚደክሙትን በጣት የሚፈተኑትን ሊራራላቸው የማይችል ሊቀ ካህናት የለንምና እሱ ራሱ በብዙ ነገር ተፈትኖ ያለፈ ስለሆነ የሚደክሙትን እና በእርሱ በኩል ወደ እግዚአብሔር የሚመጡትን ሊራራላቸው የሚችል ለተሻለው ኪዳን ዋስ የሆነ አለልን ይላል የዕብራውያን ጸሐፊ። በጣም ደስ የሚል ነገር ነው ማለት ነው። የኢየሱስ ክርስቶስ ልጆች መሆናችን፣ የእግዚአብሔር ልጆች መሆናችን በእርሱ በኩል ያልሆነልን ነገር የለም ማለት ነው። ሁሉ ነገር ተደርጎልናል ማለት ነው። ምክንያቱም የጸደቀ ሰው አሁን በእግዚአብሔር ፊት የመቆም ብቃት በእርሱ በኩል አግኝተናል ማለት ነው። የሚወደው ልጅ እርሱ ነውና እርሱን ስሙት ያለው እግዚአብሔር በእርሱ በኩል የዓለምን ኃጢአት ከራሱ ጋር ያስታርቅ ነበረ ተብሎ ተጽፏል። እግዚአብሔር ያረፈበት ብቸኛ መድኃኒት የዓለምን ኃጢአት ሁሉ ያስወገደ ብቸኛ ንጹህና እንከን የለሽ የእግዚአብሔር በግ ኢየሱስ ክርስቶስ ብቻ ነው ማለት ነው። ይህንን ምስጢር ከገባ ወይም ይህንን ምስጢር ከተረዳ ይህ ምስጢር ከገባ አንተ ፍጹም የዳንክና የዘላለም ሕይወት ወራሽ የሆንክ ሰው ነህ ማለት ነው። ስለዚህ ዛሬ የእግዚአብሔር ቃል የምነግረን ጽድቃችን፣ ቅድስናችን፣ ጥበባችንና ቤዛችን ኢየሱስ ክርስቶስ እንደሆነ
የዘላለም ሕይወት በእርሱ በኩል እንዳገኝንና በእርሱ ብቻ